የመሲ እውነት ለማታስታውሰውና ሁሉም እውነት ድብቁን እውነታውን ለወንድሟ መኮንን ኤዱም ነገረችው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ኑንያትም አሁን ላይ ባጋጠማት ችግር ማናቸውም እንኳን ተወቃሽ ቢሆኑም ግን ወይዘሮ ሄለን አሁንም ኑንያት ላይ የምታደርገው ክፋት እያቆመች አይደለም። ነጭ ወረቀት ላይ ታሽጎ በካርቶን ታሽጎ ቤት መጥቶ ተልኮ ኑንያትን በታገተችበት ጊዜ እዛ ውስጥ ያለውንም ነገር ራሷም አመቻችታ ነበረ ወረቀቱን ወደ ቤት እንዲመጣ ያደረገችው። ወረቀቱም ቤት ሳሎን ላይ በተቀመጡበት አቶ ቶማስና እሷንም ሄሉሽና ኑንያት ነበሩ ተሰብስበው። ወረቀቱንም ለመክፈት ትሞክራለች። በዛን ጊዜ ግን እሷም ወረቀቱም እንክፈተው ብላ ሁላቸውም በተሰበሰቡበት ለመክፈት በሞከረችበት ጊዜ ግን ያየችው ነገር እንደሚያስደነግጥና ለሁላቸውም በሚያስደነግጥ ፊት ስታሳያቸው ነበረ። ሄሉሽና ኑንያትም ምንድነው ማየ ወረቀት ውስጥ ያለው ብትላትም ግን ወደ ቶማስ አፍታ ቶሚ ውዴ ምናምን እያለች ለማስደንገጥ ትሞክራለች። እሱም በዛን ጊዜ በጣም ተደናግጦና ምንድነው እንዲ ሄሉ ምንድነው ቶሎ ብለሽ ንገሪን እያላት፣ አሁን ግን ልጆቹ ከዚህ ሂዱ፣ እኔ እናንተ ብቻ ነው ማየትና ማወቅ ያለብን ብላ ትነግረዋለች። እሱም እሺ ቶሎ በይ ንገሪን እያለ ልጆቹንም ኑንያትንም አንቺ ሂጂ ብላ ስትላት እኔ ወዴትም አልሄድም እያለች ሄሉሽ ደግሞ ከዛ ቦታ ሂጂ ወደ ክፍልሽ ትላታለች። በዛን ጊዜ ግን እኮ ከዚህ መሄድ የለብኝም ብላ በውስጧ ታስባለች። እሷም የምትፈልገው ነገርና እያስፈራራት እየመጣ በምታደርገው ነገርና እሷም ደግሞ ትምህርት ቤት ባለመግባቷ ሁሌም ቢሆን እያስፈራራትና ከዛ በፊት የምትወደውና የሚወዳትን ልጅ ትምህርት ቤት አገባምና ሌላ ነገር የምታደርገው በውስጥ ድብቅ ማንነት ስላላት ሄሉሽም እሱ ነገር አጋለጥብሻለሁ ብር ስጭኝ እያለ ስለሚያስፈራራት አሁን ይሄ ብር ካላመጣሽ እና ከቤተሰቦችሽ ጋር አንድ ጠረጴዛ ውስጥ ታገኛለሽ እና ከዛ ጠረጴዛ ውስጥ ሄጄ ፊት ለፊት ስቀመጥ ምታዩና እስኪ ምትዩን አያለው ብሏት ስለነበር ከእናቷ ብር ለመቀበል ነበረ ወደ ሳሎንም የሄደችው። ግን ደግሞ እሷ ያሰበችው ስላልተሳካ ግን እኮ ብላ ከዛም እንድትወጣ ያደርጓታል። እሷም ስትሄድ ከዛ በኋላ ኑንያት ግን አልሄደችም ነበረ። ኑንያትም ምንድነው ትዬ ይሄ ነገር ቶሎ በይ ጨነቀኝ እያለች ኑንያትም በውስጧ ተጨንቃና ተፈርታ ከታገተችበትንም ቦታ ያመለጠች አይደለችም ብላም ትናገራለች። ወረቀቱም እንዲያነቡት ያደረገችው እሷና አቶ ቶማስ ስለነበረ ሲያነቡትም እና ይሄ ወረቀት ውስጥ ያለውም ነገር አንድ በአንድ እንደሚያነቡት ስላወቁና ልጅቷንም እንደመረዟትና የኤችአይቪ ተጠቂ እንደሆነች ሲሉና እንደገና ደግሞ እናንተ ልጅቷ ያመለጠች መስሏችሁ ነው፣ ግን ደግሞ አይደለም እራሳችንን ትተን የለቀቅናት ብለው ጽፈው ነበረ። ኑንያትን በማታውቀው አጋጣሚ አፍናትና ይህን ነገር ደግሞ እዚህ ሆና ያደረገችው ወይዘሮ ሄለን ስለነበረች እጇ ላይ ምልክት አለ የሚል ነገር ብሎ ሲነግር ወረቀት ውስጥ ኑንያትም እጅ ስር ነበረ ስታይ የነበረው። ምልክቱን በማስመሰል ከአቶ ቶማስ ፊት እያደረገች ወይዘሮ ሄለንም እጇ ውስጥ ተገኝቶ እጇ ውስጥ ምልክት እንዳለ ለቶማስ እውነት እንደሆነ ታሳየዋለች። ኑንያትም በጣም ደንግጣ ያየችውን ነገርና የምትሰማውም ነገር ግልጽ ባይሆንላትም ግን በጣም ተደናግጣለች። አቶ ቶማስም ሁሉንም ነገር በቃ አሁን ቶሎ ብለን ወደ ሐኪም ቤት እንውሰዳት እያለ ሲናገር ግን ደግሞ ወይዘሮ ሄለን ብቻዋን መውሰድ እንደምትፈልግ ስትነግረው ነበረ። ወይዘሮ ሄለንም በቃ እኔ ወስዳታለሁ ውዴ ሁሉም ነገር እኔ ያስተካክላለሁ ብላ ስታወራ ነበረ። በቃ ክፍሌ ሄጄ ሁሉም ነገር ለባብሼ ልምጣ ብላ ወደ ክፍሏ ትሄድና ከዛም በኋላ ወደ ቴዎድሮስም ደውላ በጣም ጥሩ ነገር ነው ያደረግከው አደነቅኩህ እያለች በጣም እየገለጸችለት ችሎታውን ስትገልጽ ነበረ። አሳማኝ ሁኔታ አድርገህ ነው እነዚህ የሰራኸው ብላ ወረቀቱ እኮ በጣም ነው የሚያሳምነው ብላ ስትነው እኮ ብሎ እሱም በመደነቅ እያላት ነበረ። ግን ደግሞ አሁን ወደ ሐኪም ቤት ልንወስዳት ነውና አሁን ኤችአይቪ ተጠቂ ናትና
ስለዚህ መድኃኒትም ሊፈለግለት ነው ብላም ስትለው በጣም ደንግጦ ነበረ ቴዎድሮስም። እሱ ግን ይህንን ነገር እውነት እንዳደረገው ስለመሰላት ነበረ። ይህንን ግን ደግሞ ቴዎድሮስም ልጅቷንም ያልመረዛትንም ደግሞም ጭራሽንም መድኃኒትም ቢሆን ወይንም የኤችአይቪ ተጠቂም እንድትሆን አላደረገም ነበረ። ግን ደግሞ በዛን ጊዜ እንዴ ለምንድን ነው ሐኪም ቤት አሁን እኮ በቃ ይበቃል፣ ሐኪም ቤት መውሰድ ግዴታ አይደለምና ብሎ ሲላትም ግዴታ ነውና መድኃኒት ያስፈልጋታል ብላም ወይዘሮ ሄለን ስትለው ግን ደግሞ ብሎ ሲላት በቃ እኔ አሁን ልጅቷን ልወስዳት ነው ስትለው በቃ ሐኪም ቤት ከማስገባትሽ በፊት እኔና አንቺ መገናኘት አለብን በአካል ይላታል። ለምን እንገናኛለን ስትለው በቃ ግዴታ ነው ቀድመሽ አግኝኝ ይላታል። ግን ይሄ ሁሉ ነገር ያደረገውና እሱ ይሄንን እንዲገናኙም ሲላት እሷም በቃ ለመገናኘት ትሞክራለች። አንድ ካፌ ተቀጣጥረው ወይዘሮ ሄለንም በጣም ተሸፋፍናና ማንም እንዳያውቃት ወይንም አጋጣሚና ከማንም እንደምትገናኝ የሚከታተላት ሰው ያለ መስሏት ነበረና በጣም ተሸፋፍና የሄደችው። ግን ደግሞ ቴዎድሮስ ከፎቅ ላይ ሆኖ እየጠበቃት ነበረ። አጠገቡም ስትደርስ ምንድነው ይሄ ሁሉ መሸፋፈን ምን ሆነሻል እያላት ነበረ። ምን ሆነህ ነው አንድ ሰው ቢያየን እኮ ችግር ውስጥ እንገባለን ስትለውም ይህን አክልማ መፍራት የለብሽ አንቺን መፍራት ትችያለሽ እንዲህ ብሎ ይላታል። ወይዘሮ ሄለንም ይህንን እውነታ ስላላወቀች እና ደግሞ የውልሽ ሄሉ አሁን አንድ እውነት ትነግረሻለሁ፣ ልጅቷ አልተመረዘችምም የኤችአይቪም ተጠቂ አይደለችም እና ይህንን ነገር ለማድረግ አቅሜም አልቻለምና ልጅቷን በጣም አሳዘነችኝ ብሎ ሲላት በጣም ነበረ በድንጋጤ ብድግ ብላ ከወንበሩ የተነሳችው። ወይዘሮ ሄለንም በዛን ጊዜ መሬቱንም ተከፍቶ ቢወጣት ደስ ባላት ነበረ። ምክንያቱም እሷ ደስ ብለዋትና ከዛ ቦታ ላይ እሷ ይሄንን ተጠቂ ሆናለች ብላም ያለውንም ሁሉንም ነገር እውነታ እንደሆነ ለማሳየት ስለምትፈልግ ኑንያት ላይ እሷ ቆርጣ ስለነበረ ሲነግራት ግን እሷ ደንግጣ ለምን እንዲያደረግ አንተ የማትረባ እያለች ስትሰድበውና ስትወርድበት ነበረ። ምንም ማድረግ አልችልም ልጅቷ እኮ እስኪ አንቺ ራሱ ቀረብ ብለሽ እያት በጣም እኮ ነው የምታሳሳው፣ ምንም ማድረግ አልቻልኩም፣ እንዴት ብዬ ልጨክንባት፣ እንዴት አቅም ኖሮኝ እያለ አንተ ግን ምን አይነት የሆንክ በጣም ፈሪና በጣም የሆንክ አሳፋሪ የሆንክ ልጅ ነክ እያለች በጣም ትወርድበታለች። ካሁን በኋላ አይንህንም ማየት አልፈልግም፣ ካጠገቤም ዞር በል፣ ከሩቅም ሆኖ አንተን ማየት አልችልም፣ ከዚህ በኋላ የኔ እናንተ ነገር አብቅተዋል እያለች ስትለው ነው እንዴ ይህን አክልማ ከተባባልን አንቺስ ምን ልልሽ ነው? እኔና አንቺ እኮ እንደዚህ አይደለንም፣ እኔና አንቺ በዚህ ትንሽ ነገር የምንቀያየምና የምንራራቅ ሰዎች አይደለንም። ምክንያቱም ብሎ ሲቀጥልላት ምን ምክንያቱም አንተ ከዚህ በኋላ ላይህም አልፈልግም እያልኩህ ነው አይሰማህም ወይ ብላ ደጋግማም ስትለው እሱም በንዴት የውስጡም ያለውንም ነገር ለዚህ ሁሉ አመታት የደበቀውንም ለሷ ብሎ ችሎ የኖረውንም ፍቅር ሁሉንም ይነግራታል። እና ካንተ ጋር እያከኩህ ልኖር ነው ወይ ብላ በጣም እያዋረደችው እና በጣም እያስከፋችው ሁሉንም ነገር ትነግረዋለች። ቴዎድሮስም በዚህን ጊዜ በወይዘሮ ሄለን ምክንያት በጣም ውስጡ ተሰምቶት ለማልቀስም እንኳን ትንሽ ነበር የቀረው። ወይዘሮ ሄለን ግን ምንም አሁን ላይ ጭንቅላቷ በብር ስለተደፈነ የምታገኘውንም ነገርና ሁሉንም የምትፈልገውና ገንዘብና የምትፈልገውን ሀብት ስለሆነ አሁን ላይ ግን እያሰበች ያለችውም ከሁሉም ሰው የምትፈልገው ጥቅም ለማግኘት ብቻና በልጇ አማካኝታ ለልጄ ነው ለአንድ ልጄ ብቻ ነው የምፈልገው ምሰራውም ምኖረውም ብላ ትላለች። አቶ ቴዎድሮስም አሁን ላይ ግን በጣም ተቀይሟትና እንደዛ ከሆነ ስለ እኔና ስለ አንቺ ፍቅር እያለ ሲላትም እሷ ግን ካሁን በኋላ ብላ እኔ እናንተ የሚባል ነገር የለም ስትለው እሱ ደግሞ እንዴ እስኪ ግን ፍቅር የለሽም ወይ እኔ እናንተ ፍቅር የለንም ወይ ሲላትም አዎ ምንም አይነት ፍቅር እኔ እናንተ ውስጥ የለም አብቅቷል ብላ ስትለው በመጨረሻም እሱም በጣም ይቆርጥና እሺ እንደዛ ከሆነ ብሎም ቆርጦ በፊቱ እንኳን ዞር ብሎ ሳያት ጥሏት ይሄዳል። በዛን ጊዜ ግን ወይዘሮ ሄለን በጣም በክፉኛ ትከፋና ውስጧም በጣም ያዝንና ለማስቆም ብትሞክርም እሱ ግን በጣም ቆርጦና የምታሳየውና ለእሷ መስዋዕት የከፈለውንም የፍቅር መስዋዕትነትንም በጣም ስላስከፋውና እሷ ላይም ተስፋን በመቁረጥ መንገዱንም ቀጥሎ ይሄዳል።